ሮዛና ባንቴኑ እንግዲህ ዳዊትን ለማጥቃት በአንድ ተስማምተዋል። ሮዛ ዳዊትን የግሏ ለማድረግ ባንቴኑን መጠቀም ያደርገዋለች። ባንቴኑ ሔዋን የግልህ እጅህ ላይ ናት። አሁን ከመቼውም በላይ እሷን የግልህ የምታደርግበት ሰዓት አሁን ነው ስትለው፣ ባንቴኑም እንግዲህ የሮዛን ምክር ተቀብሏል። ሰላም ሰላም ብያለሁ ቤተሰብ፣ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ። ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ሙስሊም እህት ወንድሞቼም ሰላም ብያለሁ። ሰላማችሁ ብዙ ትረፍርፍ ይበልልኝ። ዛሬም እንደተለመደው እንግዲህ ትንሿ ሙሽራ ተከታታይ ድራማ ቀጣዩን ክፍል ይዤላችሁ መጥቻለሁ። ለቤቴ አዲስ የሆናችሁ ሰብስክራይብ እንዲሁም ላይክ እያደረጋችሁ እንድታበረታቱ መትና እየጠየቁ እንግዲህ ቅድም መግቢያ ላይ እንደነገርኳችሁ ባንቴኑና ሮዛ እንግዲህ ባንድ ተስማምተዋል። ሔዋንም እንግዲህ በዳዊት ላይ ተነስታበታለች። ሽጉጥ እስከ መደቀን ደርሳለች ማለት ነው። ባንቴኑ እንግዲህ ተረጋግታ እንድታወራው ቢጠይቃትም እሷ ግን በፍጹም ባለመግደሌ እጸጸታለሁ ትላለች። ዳዊትም እንግዲህ ቆፍጠን ብሎ በይ አይን አይኔን እያየሽ ተኩሽና እንግዲህ መችኝ በይ ስላት እያለ እንግዲህ ልጇ ይደውላል። በዛን ሰዓት ልጁ ስልክ ታነሳለች። ዳዊት ላይም መተኮሷ ይቀራል። ዳዊት ወደ ውስጥ ይገባል። ውስጥ ሲገባ እንግዲህ እኔ ልትገለኝ ብሎ ዳዊት ብቻውን በጣም ይናደዳል። ከዛ እንግዲህ የሚሄድበት ስለነበረ ተነስቶ ይወጣል። ባንቴኑና ሔዋን ተቃቅፈው ያገኛቸዋል። ከዛ ይቅርታ እረበሽኳችሁ መሰለኝ ብሎ ካጠገባቸው ተመልሶ እንደገና ወደ ውስጥ ይገባል። አይ ፍቅር እኮ በስላሴ ፍቅር መቼስ የተደረገውንም ያልተደረገው ነው። አይናችን ሲይ በጣም እንቀናለን። ዳዊትም በጣም ቀንቶ ስለነበረ ወደ ውስጥ ይገባል። ባንቴኑ እንግዲህ ተንደርድሮ ተከትሎት ይገባል። ያየኸው ነገር አንተ እንደምታስበው አይደለም ብሎ ሊያስረዳው ይሞክራል። ከዛ እንግዲህ ዳዊትም እኔ ምንም ነገር ብታደርግ በሔዋን ላይ ያለኝ ነገር አይቀየርም። ለሔዋን በጣም በጣም እወዳታለሁ። ስለዚህ እባክህ ብሎ ቢለውም ታዲያ አንተ እኮ ሁሉን ነገር ረስተህ ሮዛን አግብተህ እየኖርክ ነበር ብሎ ባንቴኑ ለዳዊት ጥያቄ ያቀርብለታል። ዳዊትም ከዛ ሮዛን እንዴት እንዳገባዋት አላውቅም፣ ጥላኝ ስትኮበልል ጥላኝ ስትሄድ ፈጽሞ ማገኛት አልመሰለኝም፣ ግን እሷን ከማሰብ ወደኋላ አልኩም። ሁልጊዜ ማሰባት ነበረ። ሮዛን በምን ምክንያት እንዳገባዋት እንኳን አላውቅም ብሎ በጣም ስሜታዊ ይሆናል ዳዊት። ለማንኛውም ችግሮችን መፍታት ያለብህ ይመስለኛል፣ ምክንያቱም አሁን የተፈጠረው ነገር በጣም ከባድ ነው ብሎ ባንቴኑ እንግዲህ ዳዊት ችግሩን እንዲፈታ ሲነግረው፣ ዳዊትም እንግዲህ ናኦድ አንተም ለሱ ተቆርቁረ የሱን ልትደግፍ ነው እንዲህ ሲለው፣ አይ እኔ እንደዛ ማለት አይደለም፣ ችግር የለውም ባትነግረኝም ይገባኛል። ነገር ግን አሁን እውነታውን መናገር እውነታውን ለሔዋን መግለጽ ይኖርብኛል። ስለዚህ እንደ ትናንትና አልሸነፍም፣ ይሄንን ማወቅ አለባት ብሎ እንግዲህ ለባንቴኑ ይነግረዋል። ባንቴኑ እንግዲህ ሔዋንን በጣም ስለሚወዳት አንደኛ ነገር ግፍጥ ብሎ ሔዋንን የእሱ ለማድረግ እሱ እንዳይታገል በዳዊት ውለታ ታስሯል። ባንቴኑ እንግዲህ ሁለት ላይ ገደል ላይ ያለ ዛፍ ሊወድቅ የተንጠለጠለ ዛፍ ነው። እንግዲህ ሔዋንም ዳዊትን ከዚህ በኋላ አንተን በዚህ አልበቀልህም፣ ተኩሼ አልገልህም ብለዋለች። እንግዲህ ዳዊትን የምትጎዳበት ነገር አሁን እንግዲህ ከባንቴኑ ጋር ገጥማ ባንቴኑን ያፈቀረች መስላ ዳዊትን ለመጉዳት ያቀደች ይመስለኛል። በእኔ እናንተ ቤተሰቦች ደግሞ የእናንተን ሀሳብ አስተያየት ኮመንት ላይ አስቀምጡልኝ። ይሄ ካልሆነ እኔ እቀጣለሁ ማለት ነው። እና በእንደዚህ ካደረገች ሔዋን በጣም ይደብራል። ቢያንስ ነገሮች ላይ ቶሎ ከመወሰን ቶሎ ከመናገር ይልቅ በእርጋታ ተረጋግተን ነገሮችን ብናገናዝባቸው የተሻለ ነገር እናገኛለን። ሮዛ እንግዲህ በባሌም በቦሌም ብላ ባንቴኑን አሳምናለች። ከዛ እንግዲህ ባንቴኑን ካሳመነች በኋላ ያው ዳዊት እና ናኦድ ይገናኛሉ። ቤቱም ንብረቱም ልጅህንም ሚስትህንም ወስጃለሁ፣ አሁንም እያንዳንዱ ንብረትን እወስድብሃለሁ፣ ንብረቱን ደግሞ በጣም በህይወት የምትጠላው ሰው ነው የሚወርሰው አንተ ብሎ ሲለው፣ አይ እኔ አይደለሁም ይለዋል። እንግዲህ ያው ንብረቱን ለሮዛ እንደሚሰጣት ተነጋግረዋል። እንግዲህ ያን የሚያደርገው ደግሞ ሮዛ የተሰጣትን ሚሽን ስትወጣ ነው።
ስለዚህ ዳዊት አሁን ማንም ከጎኑ የለም። በጣም ነው የሚያሳዝነው። ሔዋን እንግዲህ እውነቱን አይታ አይኗን ገልጣ ቶሎ ብላ ከዳዊት ጎን ካልቆመች ነገሮች ይባባሳሉ። የዛሬው ቪዲዮ ይሄን ይመስላል ቤተሰቦቼ። ቀጣዩን ክፍል እዤላችሁ እመጣለሁ። እስከዛ እናንተ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። የምታበረታቱኝ ብያለሁ። በቀጣይ ቪዲዮ እስከምንገናኝ ሁላችሁም ባይ ባይ።